አየር ኃይል በድንበር ታሪክ ሰራ። የምክክር ኮሚሽኑ አነጋጋሪው አጀንዳ ጸደቀ። የኢራን አዲሱ ሚሳኤል አሜሪካን አስጨነቀ። ሰበር ዜና። የኢትዮጵያ አየር ኃይል በምዕራብ ድንበር ዳርቻ ሌላ ታሪክ ሰራ። ህወሓት ከጀነራል አልቡርሃን ኃይሎች ጋር በመመሳጠር ጽምዶ በሚል ስያሜ አሰልፎት የነበረው ኃይል ድንበር ሳያልፍ ሱዳን ውስጥ ጥልቀት ባለው ቦታ በቁጥጥር ስር ውሎ በአየር ኃይላችን ጥቃት ከጥቅም ውጪ መሆኑ ተሰማ። ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል የኢትዮጵያ የፖለቲካ ስርዓት መሰረታዊ ለውጥ ሊያደርግ ነው። አገሪቱ ከዚህ በኋላ በጠቅላይ ሚኒስትር ሳይሆን በፕሬዝዳንት የምትመራ ሲሆን የአገሪቱ መሪ የስልጣን ዘመን 6 ዓመታት ሆኖ ለሁለት ዙር ብቻ እንዲወሰን የምክክር ኮሚሽኑ ተመካካሪዎች ሙሉ ስምምነት ላይ ደረሱ። ሙሉ መረጃውን ይዘናል። ከውጭ ዜና የዓለምን ወታደራዊ ኃይል ሚዛን የሚቀለብሰው አስደንጋጭ ዜና ተሰማ። ኢራን ከተተኮሰ በኋላ በሰማይ ላይ ያለ ኢላማውንና አቅጣጫውን መቀየር የሚችል አዲስ ሚሳኤል ማስተዋወቋን ተከትሎ በመካከለኛው ምስራቅ የሚገኙት የአሜሪካ ወታደራዊ ሰፈሮች ለከፍተኛ አደጋ መጋለጣቸው ተዘገበ። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ እያልን ወደ ዝርዝር ዜናዎቹ አለፍን። በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንት በሲኤምሲ አፍሪካን ኮንቬንሽን ሴንተር አጠገብ ከአዲስ ዓመት ልዩ ቅናሽ ጋር አቅርበንልዎታል። በውስጡ ባለ 5 ኮከብ ሆቴል፣ 2 መዋኛ ገንዳ፣ ጂም፣ ስፓ እና ሳውና፣ የባስኬትቦል ኮርት፣ ኢንዶር እና አውትዶር የልጆች መጫወቻ እንዲሁም የራኒንግ እና የባይክ ትራክ ከበቂ መኪና ፓርኪንግ ጋር። ባለ 1 መኝታ በ720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ1.4 ሚሊዮን ብር ቅድመ ክፍያ ያለምንም የዋጋ ጭማሪ በ3 ዓመት ዘና ብለው ከፍለው የቤት ባለቤት ይሁኑ። ለበዓል እስከ 2 ሚሊዮን ብር ልዩ ቅናሽ። በተጨማሪ ሙሉ ለምትከፍሉ እስከ 30% ቅናሽ አድርገናል። ለበለጠ መረጃ በሚከተሉ ስልክ ቁጥሮች ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ሰበር ዜና። አየር ኃይል ደገመው በድንበር ታሪክ ተሰራ። በሱዳን ያደፈጠው የህወሓት አርሚ 70 በድሮን ተቀጠቀጠ። በምዕራብ አቅጣጫ ከባድ ውጥረትና አስደንጋጭ ጦርነት ተከሰተ። ህወሓት ከጀነራል አልቡርሃን መንግስት ጋር በመተባበር ጽምዶ በሚል ስያሜ ያሰለፈውና በሱዳን በኩል ወደ ኢትዮጵያ ድንበር ጥቃት ለመክፈት አደባባይ ወጥቶ የነበረው ኃይል ላይ ከባድ የድሮን እርምጃ ተወሰደ። የምዕራቡ ግንባር ሰብሮ ለመግባትና ሀገርን ለመፈታተን ህልም ሰንቆ የነበረው ይህ የጥፋት ኃይል ድንበር ሳያልፍና ሱዳን ውስጥም በጥልቀት ባለው ቦታ በቁጥጥር ስር ውሎ በአየር ኃይል ከፍተኛ ጉዳት ማስተናገዱ ተጋልጧል። ለህወሓት ያልተጠበቀ ዱብዳውን የገጠመው ይህ መሬት አቀፍ ጥቃት የቡድኑ የጦርነት ስትራቴጂ ሙሉ በሙሉ ያኮላሸው ሆኗል። በተለይም በሱዳን የብኑላይ ክልል ውስጥ ስትራቴጂካዊ በሆነችውና የጦር መሳሪያ ማስተላለፊያና የኮንትሮባንድ ኮሪደር በሆነችው በኩምሩክ አካባቢ የሚደረገው ውጊያ የኢትዮጵያን ትኩረት ሙሉ በሙሉ ስቦ ሰንብቷል። ከድንበር ውጪ ባሉ መረጃዎች መሰረት በኩምሩክና በዙሪያው አደብ ይቶ የነበረውና በግንባር ቀደምትነት የተሰለፈው የህወሓት አርሚ 7 ታጣቂዎች በከፍተኛ ሁኔታ መመታታቸው ተረጋግጧል። በሱዳን በኩል ባለው ግንባር ከአልቡርሃን ጦር ጎን በመሰለፍ ኢትዮጵያን ለመውጋት የሞከሩት እነዚህ ታጣቂዎች አየር ኃይላችን ባደረገባቸው ጥብቅ ክትትልና የድሮን ድብደባ ለግፍና ለውድቀት መዳረጋቸው የጦርነቱን መልክ ቀይሮታል። ከወታደራዊ ምንጮች የተገኙ መረጃዎች እንደሚያመለክቱት የድሮን ጥቃቱን ተከትሎ በአርሚ 70 አባላት ላይ ከባድ የሰው ህይወት መጥፋትና አካላዊ ጉዳት ደርሷል። በውጊያው ከባድ ድብደባ የገጠማቸውና ቁጥራቸው በውል ያልታወቀ የቡድኑ ታጣቂዎች በቦታው ላይ ተደምስሷል። የቆሰሉትንም አባላት ለመታደግ በተደረገ ሩጫ የተጎዱ ተሽከርካሪዎች አስክሬኖችና ቁስለኞችን ጭነው ወደ ካርቱም አቅጣጫ መሸሻቸው ታውቋል። ከቆሰሉት መካከል አንዳንዶቹ ከፍተኛ የአካል ጉዳት የደረሰባቸው በመሆኑ የህወሓት የጦር መሪዎች የእቅድ ማሻሻያ ውስጥ እንዲገቡ አስገድዷቸዋል። የሱዳን ግጭት ከጊዜ ወደ ጊዜ የተባባሰ በመምጣቱና የድንበር አካባቢዎች ለኢትዮጵያ ጸጥታ ስጋት መሆናቸውን በመገንዘብ የኢትዮጵያ መንግስት ሉዓላዊነቱና ግዛታዊ አንድነቱን ለማስጠበቅ ወደር የሌለው ዝግጅት እንዳለው አሳይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ አገሪቱ ሉዓላዊነቷን በመጋፋት ሰላም ሊያደፈርስ የሚችልን ማንኛውም አካል በብቃት ለመመከት ዝግጁ መሆኗን በተደጋጋሚ ማሳሰባቸው ይታወቃል። የድንበር አካባቢዎች የስደተኞች ፍሰት፣ የህገወጥ መሳሪያ ዝውውርና የታጣቂዎች መስረጊያ እንዳይሆኑ አየር ኃይላችንና መከላከያ ሰራዊታችን ሌት ተቀን በንቃት እየተከታተሉ ይገኛሉ። በአጠቃላይ ህወሓት ከውጭ ኃይሎች ጋር በመመሳጠር በኢትዮጵያ ላይ ለመክፈት ያቀደው አጥፊ ዘመቻ በድሮን ኃይል በግንባር መክሸፉ የቡድኑን ወታደራዊ አቅም አባክኖታል። የኢትዮጵያ መከላከያ ሰራዊትና አየር ኃይል የሀገር ሉዓላዊነትና ድንበር በአስተማማኝ ሁኔታ ለመጠበቅ ሙሉ ቁመና ላይ እንደሚገኙ ይህ የድሮን እርምጃ በግልጽ ያሳየ ሲሆን በሱዳን በኩል የሚሰነዘሩ ማናቸውም የጥቃት ሙከራዎች ፈጽሞ የማይሳካላቸው መሆኑ ተረጋግጧል። እሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ሰበር ውሳኔ። የኢትዮጵያ የፖለቲካ ስርዓት መሰረት ሊቀየር ነው።
አገሪቱ በፕሬዝዳንት እንድትመራና የስልጣን ዘመኑም 6 ዓመታት እንዲሆን ተወሰነ። የኢትዮጵያ ሀገራዊ ምክክር ኮሚሽን ያሰባሰባቸው ዋና ዋና አጀንዳዎች ይፋ መደረጉን ተከትሎ አሁን ላይ አገሪቱ ከባህላዊ የጠቅላይ ሚኒስትር ስርዓት ወጣ ብላ በፕሬዝዳንት የምትመራበት አዲስ የመንግስት አደረጃጀት ላይ ሰፊ መግባባት ላይ መደረሱ ተሰማ። በምክክር ሂደቱ ላይ የተሳተፉት የ500 ቡድን ተመካካሪዎች ባደረጉት ጥልቅ ውይይት የሀገሪቱን የፖለቲካ ስርዓት፣ የመንግስት ቅርጽና የምርጫ ስርዓት አቅጣጫ የሚወስኑ ወሳኝ ምክረ ሀሳቦች ላይ ሙሉ ስምምነት ላይ መድረሳቸው ተረጋግጧል። በሂደቱ ውስጥ ከተነሱት ዋና ዋና ነጥቦች መካከል የሀገሪቱ አስተዳደር ስርዓት ፓርላሜንታሪ ሆኖ እንዲቀጥል ቢደረግም ዋናው የሀገሪቱ መሪ ግን ፕሬዝዳንት እንዲሆን እና አዲሱ ተመራጭ ፕሬዝዳንትም የጠቅላይ ሚኒስትሩንና የፕሬዝዳንቱን ስልጣን ተግባር ደራርቦ በአንድ ላይ እንዲወጣ በአንድ ድምፅ ተስማምቷል። ይህ አዲስ የተቋቋመው አወቃቀር የቀድሞውን የጠቅላይ ሚኒስትር ስልጣን ሙሉ በሙሉ እንደሚያስቀርና አገሪቱን በበላይነት የሚመራው አስፈጻሚ አካል ፕሬዝዳንቱ እንደሚሆን የሚጠቁም ሲሆን በተጨማሪም የአገሪቱ መሪ የስልጣን ዘመን ለቀጣይ 6 ዓመታት ሆኖ ለሁለት ዙር ብቻ እንዲወሰን በጥብቅ ተመላክቷል። በውይይቱ መድረክ ላይ ከተነሱት ሌሎች ትኩረትን የሳቡ ነጥቦች መካከል የክልል መሪዎች የስልጣን ዘመንም ከፌዴራሉ መንግስት ጋር ተመሳሳይነት እንዲኖር መደረጉ የፖለቲካ አደረጃጀቱን ወጥነት ያለው እንደሚያደርገው ተገልጿል። ተመካካሪዎቹ በሰጡት አስተያየት በቀረቡት አብዛኞቹ ቁልፍ የምክረ ሀሳቦች ላይ አጥጋቢ መግባባት ላይ መደረሱ የተገለጸ ቢሆንም አሁንም ድረስ ወደ ቀጣይ ውይይት መሸጋገር ያለባቸውና በባለሙያዎች በጥልቀት መታየት የሚገባቸው ተጨማሪ ነጥቦች መኖራቸውም ተመላክቷል። በሌላ በኩል ከህገ መንግስቱ ትርጉምና ከማንነት ጥያቄዎች ጋር በተያያዘ አዳዲስና ታሪካዊ ተቋማትን ለማቋቋም ጥያቄ ቀርቧል። በዚህ መሰረት የህገ መንግስት ጉዳዮች ተርጓሚ የሆነ ነጻ ፍርድ ቤት እንዲቋቋም ጥሪ ቀርቧል። አሁን ያለው የፌዴሬሽን ምክር ቤት አሰራር ምላሽ ሳይሰጣቸው ለቆያቸው የማንነትና የራስን በራስ የማስተዳደር ጥያቄዎች አስቸኳይ መፍትሄ ለመስጠት ህብረ ብሔራዊ አንድነት ኮሚሽን የሚል አዲስ ስያሜ ያለው ገለልተኛ ተቋም በአጭር ጊዜ ውስጥ እንዲዋቀር ተወስኗል። ለዚህም ተቋም ስኬትና ፈጣን ምላሽ ሰጪነት ይረዳ ዘንድ ልዩ የባለሙያዎች ቡድን ተቋቁሞ ጥናቶችን እንዲያደርግ በምክረ ሀሳብ ደረጃ ውሳኔ ላይ ደርሷል። ይህ በምክክር ኮሚሽኑ ሂደት እየተስተዋለ ያለው ትልቅ ለውጥና የውሳኔ ሀሳቦች መገኘት በኢትዮጵያ ፖለቲካ ታሪክ ውስጥ አዲስ ምዕራፍ የሚከፍት በመሆኑ በቀጣይ ቀናት የሚኖሩ የመጨረሻ ውጤቶችና ህዝባዊ ምላሾች በጉጉት የሚጠበቁ ሲሆን እኛም ተጨማሪ መረጃዎችን ይዘን እንመለሳለን። ቪዲዮአችንን ላይ ማድረግ አይርሱ እያልን ወደ ውጪ ዜናዎች አለፍን። አሜሪካን ያስደነገጠው አዲሱ የኢራን ቴክኖሎጂና በመካከለኛው ምስራቅ የተከሰተው አደገኛ ውጥረት። መካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይር የዘመኑን ዘመናዊ ወታደራዊ ቴክኖሎጂን ገጽታ የሚፈታተን እጅግ አስደንጋጭ መረጃ ተፋፍሞ ወጥቷል። ኢራን በአሜሪካና አጋሮቿ ላይ የምታደርሰውን የኢላማ ምት ፈጽሞ ሊገመት ወደማይችል አደገኛ ምዕራፍ ማሸጋገሯን ዓለም አቀፍ መገናኛ ብዙሃን በሰበር ዜና እየዘገቡ ይገኛሉ። የኢራን እስላማዊ አብዮታዊ ዘብ ማስተባበሪያ ይፋ እንዳደረገው ከሆነ አሁን ላይ የተሰሩት አዳዲስ ሚሳኤሎች ከተተኮሱ በኋላ በሰማይ ላይ ወይም አየር ላይ ያሉ ድንገተኛ አየር ላይ አቅጣጫ እና የኢላማ ለውጥ ማድረግ የሚያስችል እጅግ ዘመናዊ አቅም ተጭኖባቸዋል። ይህ ማለት ሚሳኤሉ መጀመሪያ ከተቀመጠለት ኢላማ ውጪ በአየር ላይ ያለ አቅጣጫውን ቀይሮ ሌላ አዲስ ኢላማ መምታት ይችላል። ይህ አስገራሚ ቴክኖሎጂ ምጥቀት የፔንታገን መከላከያ ባለሙያዎችን ከፍተኛ ራስ ምታት ውስጥ የከተተ ሲሆን የአሜሪካ እንደ ፓትሪዮትና ታድ ያሉት እጅግ ውድና ዘመናዊ የአየር መከላከያ ስርዓቶች የሚሳኤሎችን የበረራ መስመር አስልተው እንዳይመቷቸው ሙሉ በሙሉ አክሽፏቸዋል። ሚሳኤሎቹ በበረራ መሃል አቅጣጫቸውን በመቀየር የራዳር መከታተያዎችን ማምለጥ መቻላቸው በቀጠናው የሚገኙ የአሜሪካ ወታደራዊ ሰፈሮችና የስትራቴጂክ መዋቅሮች ለከፍተኛ አደጋ አጋልጧቸዋል። ወታደራዊ ተንታኞች እንደሚያጠኑት ከሆነ የአዲስ የኢራን እርምጃ በቀጠናው የሚኖረውን የጦርነት ስልትና የደህንነት መዋቅር ሙሉ በሙሉ የሚቀለብሰው ሆኗል። አሜሪካና አጋሮቿ ነባሩን የመከላከያ ጃንጥላ አሻሽለው አዲስ ስትራቴጂን በፍጥነት ካልቀየሩ ከባድና ያልተጠበቀ የሚሳኤል አደጋ ሊገጥማቸው እንደሚችል ተመላክቷል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።